እዚህ ቤት ውስጥ ምንድነው እየተፈጠረ ያለው? በስለት ወጋችኝ። እነሱ ደግሞ ይሄው እስካሁን ወደ ሕክምና አልወሰዱኝም። አይ ጉዳቱ እኮ ብዙም ስላልሆነ ነው። ደግሞ እዚህ የተወሰነ ትሪት አድርገናታል። አሁን ግን ደግሞ እንወስዳታለን። ቆይ ማን ነው የወጋት? ህይወት። ታደለ፣ እቺ ሴት ደግሞ ማነች? እዚህ ቤት ውስጥ ከሶስታችሁ ውጪ ማንም እንደማይኖር ነው የማውቀው። ከገጠር ነው የመጣችው። አዎ ከገጠር ነው የመጣችው። ያው ፍሬን እየደከማት ስለሆነ እንድታግዛት ብዬ ነው ከገጠር ያመጣሁት። አይሻልም? ይሻላል አይደል? ይሻላል። እንኳን መጣች። ለማንኛውም ማርታ ፍሬን ሆስፒታል ወሰጃትና ቼክ ትደረግ። ታደለና አንቺ ደግሞ አብራችሁኝ ትመጣላችሁ። ፍሬ ሐኪም ቤት ደርሰሽ እኔና ቃልሽን እንወስዳለን። አዎ መክሰስ ፈልጋለሁ፣ ከሳታለሁ። ቆይ አንተ እንዴት እዚህ ልትመጣ ቻልክ? ምን ነው መምጣቴን አልፈለግከውም? የደበከው ነገር አለ እንዴ? አረ እንደዛ ለማለት አይደለም። እሺ ለማንኛውም ሁሉንም ነገር ጣቢያ እንደምናወራው ተነሱ፣ ተነሱ። ተራመዱ። ሮቤል እንዴ ኢንስፔክተር፣ አላስተዋልኩም ነበር። ማስተዋል ነበረብህ። እሺ ለማንኛውም ሮቤል አንተንም ለጥያቄ ስለምፈልግ እባክህ ወደ ፖሊስ ጣቢያ እንሂድ። እባክህ መቼስ የተፈጠረው ጉዳይ እንዴት ሆነ አይባልም። ማርታ እንዴት ሆነች? ሁሉንም ተጠርጣሪዎች ይዣቸው መጥቻለሁ። ቆይ ግን ምን ተፈጥሮ? አንዲት ህይወት የተባለች ሴት ፍሬን በስለት አጥቅታታል። ማናት ህይወት? እነሱ ያሉት ፍሬ እንድታግዝ ታደለ ያመጣት የቤት ሰራተኛ ነች ነው። እኔ ግን የጠረጠርኩት ያቺኛ የምንፈልጋት ሴት መሆኗን። ደግሞም ጉዳዩን እርግጥ የሚያደርገው የሮቤል ፍቅረኛ መሆኑ በጣም ያስኬዳል። ስለዚህ ሁሉም ላይ ጥልቅ ምርመራ ያስፈልጋል። ሲመስለኝ የዚህ ጉዳይ መጨረሻ ላይ የደረስን ነው። በትክክል ልጅቷ ዳዊትን ማን እንደገደለውና ከዛ ሁሉ ጉዳይ ጀርባ ማን እንዳለ የምታውቅ። ቆይ ታዲያ ይህ ሁሉ ነገር የምታውቅ ከሆነ ለምን አልጠቆመችም? ወንጀለኛው አስፈራርቷት ነው የሚሆነው። ስለዚህ ታደለ ከወንጀለኛው ጋር በቀጥታ ግንኙነት ይኖረዋል ማለት ነው። አዎ፣ ወይ ደግሞ ራሱ ታደለ ነው የዳይ ገዳይ። ይህ ሁሉ መረጃ የሰጠን ጉዳዩን ከራሱ ለማራቅ ቢሆንስ? በትክክል ግን ቆይ አንተ ልጅቷ አስተያየት ምን አይነት ባህሪ ያላት ይመስላል? ለምርመራው በጣም ይረዳናል። ልጅቷ ስትታይ ስለት አንስታ ሰው ላይ ጉዳት የምታደርስ አትመስልም፣ ግን ደግሞ አድርገዋለች። ዝም ብዬ ሳይሆን ልጅቷ ዝም ብላ ተነስታ ሰው የምታጠቃ ከሆነ ትንሽ ጉዳዩ ጠጠር ሳይል አይቀርም። ቀላሉ ነገር ሮቤልን ይዞ መመርመር ነው። ከዛም የልጅቷ እውነተኛ ባህሪ እናውቀዋለን። እሺ ሮቤል፣ ይኸውልህ አሁን ከአንተ የምፈልገው የምታውቀውን እውነት ሁሉ እንድትነግረን ነው። እሺ የማውቀውን ነገር እነግራችኋለሁ። እናንተ የምትፈልጉትን ነገር ጠይቁ። ህይወት እንዴት ነው የምታውቃት? ትንሽ ጊዜም ቢሆን አብረን ቆይተናል። ህይወት በአጋጣሚ በተፈጠረ ነገር እንጂ እንደዚህ የምታደርግ ሰው አይደለችም። እሱን ለእኛ ተው። ሰው ላይ ስለት አንስተው አደጋ የማድረስ ጭካኔ ካላት በድንገት የሚባል ነገር የለም። ይልቅ የት ነው የተዋወቃችሁት? ቆይ ይህን ሁሉ ነገር መናገር ለእናንተ ምን ያስፈልጋል? ከየት ነው የመጣችሁ? ከገጠር ነው ያለች። የትኛው ገጠር? እኔ እንጃ፣ ብቻ ከገጠር እንደመጣች ነው የማውቀው መሰለኝ። ማለት ብዙም ስለ ራሷ አታወራ። ስለዚህ ስለ እሷ ማወቅ አልችልም። ታዲያ እንዴት ነው ስለ ማንነቷ ሳታውቅ ፍቅር ደረጃ የደረሳችሁት? ጥሩ ልጅ ነች፣ ዝምተኛ ነች፣ ሰው አታስቸግርም። ብቻ እናንተ የገመታችኋት ሴት ስላልሆነች አፈቀርኳት። ሰው በስለት የምትወጋ እንኳን ልጅ አትመስልም፣ ግን ደግሞ ወቅታለች። ከእኔ ማወቅ የፈለጋችሁት ምንድን ነው? ቁጡ ናት፣ ቀናተኛ፣ ወይስ ደግሞ
የስነ ልቦና ችግር አለባት። አይ እንደውም በጣም ረጋ ያለች ሰው ነች። ታዲያ እንዴት ነው ፍሬን ልትወጋት የቻለችው? እሱን እኔም ግራ ገብቶኛል። ታዲያ ህይወትን ታደለ ቤት ይገባች? እሱን እኔም ዛሬ ነው ያወቅኩት። ምን? ያው ለ2 ሳምንት ያህል ስልኳ ዝግ ስለነበረ ነው። ስልኳ ዝግ ስለነበረ ለ2 ሳምንት እንኳን አልተገናኘንም ነበር። ግን ዛሬ ደውላ መጥቼ እንወስደን ነገረች። ምን ብላ? ችግር ውስጥ ገብቻለሁ ብላ ነበር። ይኸውልህ ሮቤል፣ አንተም እውነቱን ካልነገርከን እዚህ ጉዳይ ውስጥ ገባበታል። እኔ ምንም አውቀው ነገር የለም። ቆይ ለምንድን ነው ማታሙ? ይኸውላችሁ እሷ ዛሬ ሊያጠቋት ስለሞከሩ ነው እንጂ ሰው ላይ ጨከና እንደዚህ የምታደርግ ልጅ እንኳን አይደለችም። እሺ ህይወት፣ እኛ ካንቺ የምንፈልገው አንድ እውነት ብቻ ነው። ይኸውልሽ ማትረጂን ከሆነ ከፍተኛ ቅጣት ውስጥ ትገቢያለሽ። ከረዳሽን ደግሞ እኛ ቅጣቱን እናቀልልሻለን። ተግባባን? አዎ ተግባብተናል። ታደለ ቤት ለምን ገባሽ? ስራ ልሰራ ፍሬ ላግዛት ነው የገባሁት። ስራ? አንቺ ማንን ልታሞኝ ነው? ለምን እንደገባሽ ማን እንዳስገባሽ እያንዳንዱ ነገር ማስረጃዋለን። ከገጠር ነው የመጣሽው። እዚህ ማን ይላክሽ? ማንም። ውሸት ነው። አንቺ ተራ የቤት ሰራተኛ አይደለሽም። በምክንያት ነው እዛ ቤት የገባሽው። ምክንያቷን ተናገሪ። ፍሬን ለምንድን ነው የወጋሻት? የእውነት እኔ ለወጋት ፈልጌ አይደለም። ታዲያ? እሷ ክፍል ውስጥ ገባች። የትኛው ክፍል? ታደለ ለመሸሽ ሌላ ቤት አስገባችሁ። ከዛ ለአንቺ ለብቻሽ ክፍል ሰጠሽ። እዛ ውስጥ እንደገባሽ ምን አየሽ? እንደ ማንኛውም ቤት ፍራሽ ነበር የነበረው፣ ሌላ ምንም። ፍሬን እንዴት እንደወጋሻት ንገሪኝ። ቀጥይ። ልደበድብኝ ነው? መቼኛ? ቆይ ፍሬ ምን ሆነሽ ነው? ምንድነው ችግርሽ? ምን ሆንኩኝ? ደብድብኝ። አንቺ ድሮም እኮ እሱን ነው የምትፈልጊው። አውቅሻለሁ። እሱን ነው እኮ የምትፈልጊው። ልትገይኝ እኮ ነው የምትፈልጊው። አንቺ እኔን መግደል ነው የምትፈልጊው። በስለት እኮ በስለት ነው የምታስቆመት? እኔ ልጎዳት አልፈለኩም፣ ግን እሱን ታዩና አንድ ነገር ልጠይቅሽ እስኪ። ዳዊትን ታውቂያለሽ አይደል? አይ አላውቅም። ይኸውልሽ ዳዊት ወደዚህ ከመምጣቱ በፊት ቤተሰቦቹ እዛ ተገድለዋል። ከዛ እሱም ገዳዩን ፍለጋ መጣና እሱም እዚሁ ተገደለ። የቤተሰቡን ግድያ ማን እንደፈጸመ አንቺ ታውቂያለሽ? አላውቅም። አላምንሽም። ድብን አድርገሽ ታውቂያለሽ። እኔ እዛ ቤት ላግዝ ነው የመጣሁት። ምንም የማውቀው ነገር የለም። ይኸውልሽ አትፍሪ። ታደለ እዚህ በፍጹም አይደርስብሽም። ምን ነው ደጋግመህ ደወልክ? አንተስ ደጋግሜ መደወሌን ስታክ ቶሎ ብታነሳልኝ ምን አለበት አባቴ? አሁን ነው ከስብሰባ የወጣሁት። ደጋግመህ ስለደወልኩ ነው መልሼ የደወልኩልህ። ምን ሆነ ነው? ህይወት ታስራለች አባዬ። ምን? ልናስፈታት ይገባል። በምን ምክንያት ነው የታሰረችው? የምሰራበት ቤት ሴትዮዋ ታሰቃያታለች እና በስለት ወጋቻት። ሴትዮዋ ተጎድታለች እንዴ? ቀላል ጉዳት ነው። ፖሊሶቹ ግን ገና ምርመራ እያደረጉባት። ምን አይነት ምርመራ? የዳዊት ጉዳይ። ሮቢ እኔ እኮ ብዙ ጊዜ ነግሬያለሁ ከዚች ልጅ ራቅ ብዬ። አባዬ ይህ ሰዓት ያንን ነገር ማውሪያ አይደለም። እሺ እኔ አሁንም እዛው ላይ ነው ያለሁት። አንተ ግን የማን ልጅ እንደሆንክ የዘነጋው ነው የመሰለኝ። የማንም ልጅ ሊሆን ይችላል፣ ምንም ሊኖረኝም ይችላል አባዬ። ይሄ ግን ፍቅር ነው። እሺ አንተ ከማንም ገረድ ነው እንዴ ፍቅር የሚይዘ? አባዬ ፍቅር በገንዘብ አይጣመርም፣ በልብ።
እሱን እዛ ለጅል ወይም ለሞኝ አፍቃሪዎች ሂድና ንገራቸው። አንተ እኮ የኔ ልጅ ነህ፣ የአባት ልጅ ነህ። አባዬ አንተ ፍቅርን በማንነትና በገንዘብ የምትለካ ከሆነ የአንተ አባትነት ቢቀርብኝ ይሻል። ማን እንደሆነች እንኳን ሳታውቅ ከየት እንደመጣች እንኳን ማታውቅ ገረድ አፍቅረ አሁን እንኳን በወንጀል እንደታሰረች ታውቃለህ? እሷ እንደዚህ አይነት ሰው አይደለችም። ምን ታውቃለህ ስለሷ? አየህ፣ ስለሷ ምንም የምታውቀው ነገር የለም። እሷ የመጣችው የአንተን ህይወት ልታበላሽ ነው እኮ። አሁን እኮ እሷ ችግር ውስጥ ናች አባዬ። ይኸውልህ ሮቢ፣ ይሄ የኔ ችግር አይደለም። ምን? ስማ፣ እኔ ለማላውቃት ሴት ለማስፈታት ስል ገንዘቤን ዝም ብዬ የምበትን ሰው አይደለሁም። አባዬ እባክህ ስማ ሮቢ፣ ይባስ ብሎ ቆይ ስማችን ነገ ሚዲያ ላይ ቢወጣስ? የታዋቂ ባለሀብት ልጅ ከተጠርጣሪ ጋር የሆነ ግንኙነት አላት ተብሎ ዜና ቢሰራብኝስ? እኔ ስለ ስሜ አላስብም። እሺ ሮቢ፣ እኔ ግን አስባለሁ። አዳምጠኝ፣ እች ልጅ ከህይወት ትወጣለች። አንተም ብትሆን ከዚህ ጉዳይ ራስን ማሸሽ አለ። ካልሆነስ? እንግዲያውስ የምታጣው ህይወትን ብቻ አይደለም። ይሄ የመጨረሻ ቃሌ ነው ሮቢ። የኔ ህይወት እንዴትም ብዬ ከዚያ አስወጣሻለሁ። እሺ ሲመስለኝ እቺ ልጅ ብዙ ነገር ታውቃለች። አዎ፣ ግን ለመናገር እየፈራች ነው። ታደለ እንዳትናገር አስፈራርቶት ቢሆንስ? በትክክል ዳዊት ገጠር ሄዶ ቤተሰቦቹ የተገደሉበትን ነገር ሲያጣራ ነበር። ከዛ ወደዚህ መጣና ደግሞ ከመሞቱ በፊት ታደለ አግኝቶታል። ስለዚህ ታደለ ከግድያው ጋር ቀጥተኛ ግንኙነት አለው። አሁን ያለብን ችግር ማስረጃ ነው። እኔ ደግሞ ህይወት እንደምታውቅ እርግጠኛ ሆኛለሁ። እና ፍሬን የወጋችው እንዳለችው በአጋጣሚ ሆነ? በፍጹም እንደዛ ሊሆን አይችልም። ፍሬ የሆነ ነገር አይታ ወይም ሰምታ ሊሆን ይችላል። በትክክል ታደለ እጅግ በጣም ጠንቃቃ ሰው፣ ግን ዛሬ ፈርቶ ነበር። ህይወትን ወደ ምርመራ ክፍል ይዘና ስንገባ እጅግ በጣም ፈርቶ ነበር። አዎ፣ ምክንያቱም እሷ ሚስጥሩን ታውቃለች። ለዛ ነው የፈራው። እሺ አሁን ምን እናድርግ? ታደለን ቀጥታ ብንጠይቀው አይናገር። ስለዚህማ እንዲሳሳት ማድረግ አለብን። እንዴት? ህይወት ሁሉንም እንደተናገረች አድርገን እናሳምነዋለን። ከዛ በፍርሃት ስህተት ይሰራል ማለት ነው። አዎ፣ ወይ ደግሞ ወደ ደበቀው ነገር ይወስደናል። ግን አደገኛ ነው። የዳዊት ጉዳይ እኮ ከመጀመሪያም ጀምሮ አደገኛ ነበር። እንዴት ነህ? ቆይ ግን ለምንድን ነው እንዲያጠርፍ የጠራኸኝ? የሆነውን ነገር ብታውቂማ ቀድመሽ ብትደውይልኝ አንቺ ነበርሽ። ማለት ምን ተፈጥሮ? ህይወት ታስራለች። እሰይ ተመስገን። ግን ምን ነው? ምን ሆነች? ግድ የለም እየሳቅሽ ብታወሪኝ ይሻላል። ጥሩ። ታዲያ ሮቤልስ ምን አለ? ፖሊሶቹን አውርታቸው ካላስፈታት ነው የሚለኝ። እኔ ድሮም ይሄ እንዲፈጠር ፈልግ ነበር። እንዲያውም እንደዚህ መሆኑ አግዞኛል። በትክክል። ታዲያ እኔ አሁን አንቺ በጣም በብዙ ነገር ታግሽኛለሽ። እኔ አንድ ቀላል ዘዴ ያለኝ። አሁን እሷ አጠገቡ ስለሌለች ለምን ወደ እኔ በደንብ እንዲሳብ አላደርገው? እኔ ከዛች ከገረድ ጋር እንዲሁም በፍጹም አልፈልግም። በትክክል። ግን ደግሞ እሷ ከእስር ቤት ቶሎ ባትወጣ ጥሩ ነው። ያው አሰሪዋን ሊወጋችሁ የእሷ ክስ ይወስነዋል። ጉዳዩ ሆነም አልሆነም እዛው እስር ቤት ውስጥ ስቃዋን ነው ማሳያት። እሱም በጣም ጥሩ ሀሳብ ነው። እንግዲያውስ አንቺ ይኸውልሽ ሊና፣ እሱን በደንብ ነው ማውራት አለብሽ። ሄሎ። እና ያገባኝ ምንም ላደርግ አልችልም። እሺ በቃ ይህን ጉዳይ ከሊና ጋር ጨርስ። ነገርኩ። በቃ አሁን መታ ታወራለች። እንዲያውም በቃ ቻው፣ እኔ ስብሰባ ልገባ ነው። ቻው ቻው። በቃ ሊና፣ አሁን ነገሮችን በደንብ አድርጌ አመቻችቼልሻለሁ። ስለ ልጅቷ መጥፎ ነገር እየነገርሽው ለራስሽ ማመቻቸት አለብሽ ልጁ። እሺ ጥሩ ይላባት። ታደለ
እኛን ለማሞኘት ጨዋታ እየተጫወተ መሆኑ ነው። ስለምን እንደምታወሩ አልገባኝም። ደግሞ የምን ጨዋታ ነው? አቷሽ ህይወት ሁሉንም ነገር ተናዛለች። ምንድን ነው የነገረቻት? ይኸውልህ እንደ ሞኝ አታርገን። ዳዊትን ገለዋል። ይሄ ደግሞ የተረጋገጠ ነገር ነው። ከአንተ አፍ መስማት ስለፈለግን ብቻ እኮ እኔ። አዎ አንተ፣ እኛ ሁሉንም ነገር አውቀናል። ስለዚህ ቃልህን ስጥና ቅጣትህን በጊዜ አግኝ። በምን እርግጠኛ ሆናችሁ? ምን አውቃችሁ? አንዲት ተጠርጣሪ ልጅ ተናገረች ብላችሁ እኔን ወንጀለኛ አድርጋችሁ ትሾሙኛላችሁ? ታዲያ ይኸውልህ ወሬ ከየት ነው ያመጣችው? እርግጠኛ ሆና ነው እኮ ስትናገር የነበረው። እኔ ምንም የማውቀው ነገር እኔ ያላደረኩት። ሰማኛለህ? ከዚህ በኋላ በምንም ተአምር ልትዋሸናችሁ። ታደለ፣ ሁሉንም ነገር አውቀናል። ጉዳዩ ከዚህ በኋላ ምርመራ የማያስፈልገው። እናንተ ምንም ማስረጃ የላችሁ፣ በወሬ ብቻ ደግሞ ዝም ብላችሁ ማሰራችሁ። ይኸውልህ ወሬ አይደለም። በድጋሚ አንድ ድል እሰጥሃለሁ። ዳዊትም ማን የገደለው? አንተ ነህ? እኔ አይደለሁም። ሮቢ፣ አንቺ እዚህ ደግሞ ምን ትሰሪያለሽ? ላናግርህ መጥቼ ነው። ምን ነው በመጣት ደስ አላለህም? ስሚ፣ አሁን የማውራት ሙድ የለኝም። እሺ፣ ስለ ህይወት እኮ ነው። ስለ እሷ ምን? አባቴ ከሊና ጋር ከተስማማ ህይወትን የማስፈታት አቅሙ አላት አለኝ። የምር አቅሙ አለሽ? ያውልህ፣ ከኔ ጋር ከተስማማ አባትህ ህይወትን ያስፈታታል። እሺ፣ ስምምነቱ ሮቢ፣ አንተ እኮ ህይወትን በደንብ ስለማታውቃት ነው። እና አንቺ ታውቂያታለሽ? ምናልባት አንተ ከምታስበው በላይ። ቀጥታ ወደ ነጥቡ ግቢ ሮቢ። ያቺ ልጅ ችግር ነች፣ የማይሆን ነገር ውስጥ ትከታለች። ለምን መዘላበዱን ትተሽ ወደ ስምምነቱ አገኝ እኮ። ተረጋጋ፣ ስምምነቱን ልነግርህ እኮ ነው። ቆይ ግን አንተ ሞኝ ነህ እንዴ ሮቢ? ሊና አታስቂኝ። እሺ፣ አንተ እኮ ሁሌም ቢሆን እንደዛ ነበር። ሰው ስትወድ ምንም ነገር አታይም። ሊና፣ እኔ እውነቱን ነው የተናገርኩት። አንድ ልጅ ሰው ወቅታ ታስራ፣ አንተ ግን እሷን ለማስፈታት እየሮጥክ ነው። እሷ እንደዚህ አይነት ሰው አይደለች። እውነት? አዎ። ቆይ እስኪ ከየት እንደመጣች በትክክል ታውቃለህ? ቤተሰቦቿንስ ታውቃለህ? ታደለ ቤት ለምን እንደገባች ትክክለኛ ማስረጃ አለ? ምን ለማለት ፈልገሽ ነው? እኔ ሁሉንም ነገር አውቃለሁ። ሮቢ፣ ምናልባት አንተን ተጠቅማብህ ይሆናል ብዬ ስላሰብኩ ነው። እስኪ ንገሪኝ፣ በምን ምክንያት ነው የምትጠቀምብኝ? አሁን ህይወትን ለማስፈታት ነው እንጂ የምፈልገው እናንተን እንቶ ፈንቶ ለመስማት አይደለም። እሺ፣ እኔ የምፈልገው አንተ እንዳትጎዳ ብቻ ነው። እኔ ልጎዳ የምችለው ህይወት ከዛ ካልወጣች ብቻ። ሮቢ፣ አሁንም እወድሃለሁ። ያቺ ልጅ ህይወትን እያበላሸች እንደሆነ እያየሁ ዝም ልልህ አልችልም። ጨምቅ፣ ትሰሚኛለሽ? የኔና ያንቺ ነገር አብቅቷል። ህይወት የለችም ብለሽ ደግሞ ክፍተቱን ለመጠቀም እንዳሞክርሽ። ህይወት አሁንም በልቤ ላይ አለች። ስሚ ደግሞ አንቺም አባትም ገደል ግቡ። እኔ ደግሞ ህይወትን ራሴ በማስፈታት መንገድ አስፈታታለሁ። እሺ? ታለን እኔና አንቺ ትዝታለን ምናስታውሰው ወደ ኋላ የሚታየን ሕይወታለን እኔና አንቺ ትዝታለን ምናስታውሰው ወደ ኋላ የሚታየን ማነው? እኔ ነኝ። እባክሽ ፍሬ፣ አንዴ ላናግርሽ። ምን ፍለጋ መጣ? እሷ የተወችውን ሂድና ጨርሳት አለች። እባክሽን ከሱን አንሽል፣ ህይወት ትጎዳብኛለች። ኧረ እባክህ ህይወት ትጎዳባለች። ለምን አትሞትም እንዴ? ቢልላት እኮ ገላይ ነበረ። በእንዴት ነው ያደረገችው? እሷ እኮ መጥፎ ሰው አይደለችም። ይሄንን ጨክና ያደረገች መጥፎ ሰው አይደለችም ነው የምትለኝ? ሮቤል፣ አሁን እኔ ሌላ ወሬ አልፈልግም።
እኔ እንደውም ግራ የገባኝ እኮ ባሌን ለምን እንደማይለቁት ነው። ቶሎ ባሌን ለቀውልኝ ያለሷ ቤቱ እንዴት ሰላም እንደሆነ ብናይ ጥሩ ነው። እሱ ሌላ ምርመራ ላይ ነው ያለው። እባክሽ ግን ለህይወት አንድ እድል ስጫት። ለምንድን ነው አንድ እድል መሰጣት? እንደገና ሌላ ሰው እንድትወጋ ነው ወይስ እኔኑ መታ እንድጨርሰኝ? ፍሬ ምናልባት እኮ ፈርታ ይሆናል። አንቺም እንደዛ ነው የምታስቢው? እኔ እያልኩሽ ያለሁት ጉዳቱ ቀላል ነው። ልጅቷ ደግሞ እስር ቤት ህይወቷ መበላሸት የለበትም ነው። እና እኔስ ብሞት ኖሮ ያኔ ድንገት ምናምን ትሉ ነበር? እባክሽን ፍሬ፣ እሷ ብቻ እኮ ነች ያለች። እኔ ደግሞ ያለችኝ ጠላት እሷ ብቻ ነበረች። ህይወት ሌላ ነገር ስላሰበች ነው ስለት አንስታ የወጋች። ተራ ቁጣ አልነበረም ይሄ። እንዴ ፍሬ፣ ቆይ ምን ማለትሽ ነው? ልትገለኝ ፈልጋ ነበር እኮ ይሄን ቢላ አልጋ ስር አዘጋጅታ የተቀመጠችው። አያይ ህይወት እንደዚህ የምታደርግ ልጅ አይደለች። ስለምትፈራ ነው እንጂ እሷን አታውቂያት። ልንገርህ እንግዲያውስ የማታውቃት አንተ ነህ። እኛማ በደንብ ነው የምናውቃት። አብረናት ኖረናል። ከግር ጥፍሯ እስከ ራስ ፀጉሯ ነው የምናውቃት። ሁሉንም ነገር ቁጭ ብለን በሽማግሌ እንጨርሳለን። ክሱን ብቻ እንችላለን። ክሱን አላነሳም። ቢቻል ሌላ ወንጀል እንደውም ተገኝቶባት እዛው ብትማቀቅ ደስ ይለኛል። አንቺ እናት አይደለሽ? ቆይ እንዴት ነው በልጅ ላይ የምትጨክኝ? ኧረ እባክህ ምንም አልክ ምንም ለዛች ለሰይጣን ቁራጭ ምንም አይነት ርህራሄ አይኖረኝም። ሮቤል ፍሬ፣ ቆይ ለምን ሮቤል ባለሽ ሀሳብ አትስማሚ? ቆይ ለምን ነገሩን በሽማግሌ አንጨርሰው? አንቺም ደግሞ ልጨቀጭቄ ነው ለእነሱ ተደርበሽ? ተይኝ በእናትሽ። ሮቤል ሮቤል፣ እባክህን አንዴ እናውራ። ማርታ፣ ምን ማድረግ እንዳለብኝ አላውቅም። ህይወት ደግሞ ለሷ ጥሩ እንደሆንሽ ነግራኛለች። ቢያንስ እስቲ ፍሬን በማሳመን እርጂኝ። አዎ፣ ግን ደግሞ አንድ ነገር ግራ ገብቶኛል። ቢላ እዛ ክፍል ውስጥ ለምን እንዳስቀመጠች። ቆይ እኔ ጋር ብንጋጭ ኖሮ ተወጋኝ ነበር ማለት ነው? ተይ እንጂ ማርታ፣ አንቺ እንኳን በደንብ ልትረጃት እኮ ይገባል። እኔማ በደንብ ልረዳት እሞክራለሁ። የፈለገ ነገር ቢሆን ከምትታሰር እርቁ ይሻላል። ለወደፊቱም ቢሆን የሚጠቅመው እርቅ ማውረዱ ነው። አለበለዚያ ቂም መያያዝ ነው የሚመጣው። በትክክል። እና አንቺ ፍሬን የምናሳምንበት ምክንያት ይመጣልሻል? ፍሬ ልጇ ከሞተች በኋላ ልክ አይደለችም። ለዛም ይመስለኛል በጣም ጨካኝ የሆነችው እንጂ እኮ ፍሬ እንደዚህ አይነት ሰው አይደለችም። ፈጣሪ ያድርገውና ክሱን እኮ ካላነሳችላት ሆን ብለው በግድያ ሙከራ ነው የሚያስሯት። አንድ ነገር ልለምንህ። ቆይ ለምን በገንዘብ ጉዳዩን ለመጨረስ አንሞክርም? እኔ አቅሙ የለኝም። አባቴ ነበር ይህን ማድረግ የሚችል፣ ግን ምን ዋጋ አለው? እሱም እምቢ አለኝ። እኔ በበኩል ያልሞከርኩት ነገር የለም። እሺ እንግዲህ እኔ እሷን ለማሳመን እሞክራለሁ። እባክሽ የተቻለሽን ነገር አድርጊ። እሺ በቃ ለምንድን ነው በአካል የጠራሽ? በስልክ ማለቅ አይችልም ነበር እንዴ? የሮቤል አባት ልጆት በፍቅር ታውሯል። እሱማ በዛ በምናምናቸው እኮ አስረው ነው ያስቀመጡት። አሁን እንዴት እንደሚላቀቅ ነው ማውራት ያለብን። አዎ እሱማ፣ ግን ደግሞ እንዴት አድርገን ነው ልንለያያቸው የምንችለው? አሁን ጥሩ ላይ ነው ያሉት። አሁኑኑ ደውዬ ለፖሊስ ማንም እንዳይጠይቃት አደርጋለሁ። ስለዚህ በፍጹም አያገኛትም። ይሄ ደግሞ ትልቅ ጋፕ ይከፍታል። ይኸውልህ የሮቤል አባት፣ እሱ ብቻ በቂ አይደለም። ታዲያ ከዚህ በላይ ምን ማድረግ አለብን? ነው ወይስ ያሰብሽው ነገር አለ ሊና? በመጀመሪያ ማመን ያለብን ነገር ልጅቷ በጭራሽ አታስፈልግም። እሱማ መጀመሪያ እኮ አምነን ያደረግነው ነገር ነው። እኔ እያልኩ ያለሁት ቢቻል በህይወት ባትኖር ጥሩ ነው። ምን እያልሽ ነው ያለው ሊና? ልጅህ ላይ የማይሆን ነገር አድርጋ እንደዚህ እንዲሆን አደረገችው። አሁን ደግሞ ጭራሽ የግድያ ሙከራ አደረገች። ታዲያ ይህች ልጅ ሌላ ዓላማ የላትም ብለን የምታስበው? ትክክል። የሆነ ዓላማማ ቢኖራት ነው። ስለዚህ በሆነ መንገድ ሄዳ ከዚህ ቀደም ልጅህ ላይ ከቀደመችን ነገሩ አበቃ። ታዲያ እኔ ምንም እየገባኝ እኮ አይደለም ሊና። በግልጽ አማርኛ ሳትቀድመን ቅደማት። ይህን ያህል ጉዳዩ እስከ መግደል ያደርሳል እንዴ? ሌላ መንገድ መፈለግ አንችል? ሌላ እኮ ምንም አይነት መንገድ ስለሌለ ነው።
በዛ ላይ እሱን እንደዚህ ካደረገችው እንደምታየው ሌላ ሰው ለመግደል ሙከራ ካደረገች አንድ ቀን ልጅህን ብትገለውስ? ስለዚህ እቺ ሴት ከሮቤል ህይወት ሙሉ በሙሉ መውጣት አለባት። ይህ የሚሆነው ደግሞ በሞት ብቻ ነው። ስለዚህ ትሙት። እሺ፣ እኔ በምን ላግዝሽ ትፈልጊያለሽ? ምንም የሚጨበጥ ነገር የለም። ታደለ እጅግ በጣም ጠንቃቃ ሰው። አይ አሁን ፈርቷል። ፈርቶ ከሆነ ለምን አይናገርም? ምክንያቱም የሚደብቀው ነገር ከእስር በላይ ያስፈራዋል። ህይወትም እንደዛው ናት። አዎ ሁለቱም አንድ ነገር ውስጥ ተዘፍቀዋል። እኛ ግን አሁንም ግምት ላይ ነው ያለነው። ግምት አይደለም፣ ዳዊት በአጋጣሚ አልሞተም። እሺ ፍርድ ቤት ፊት ይመስለኛል ብለን አንቆምም። ዘገየን፣ ማስረጃ ያስፈልገናል። አንድ ስህተት ብቻ ነው የምንፈልገው። ከማን? ከታደለ። ይኸውልህ አልገባህም። አሁን ያለው ችግር እኮ ሰውየውን ከ24 ሰዓት በላይ ማቆየት አንችልም። አውቃለሁ። በ24 ሰዓት ውስጥ ግን ጉዳዩን አጠናቀን ለህግ የምናቀርበው ይመስላል። ከሆነ ጥሩ፣ ካልሆነ ግን ወይ እንከሰዋለን ወይ ደግሞ እንለቀዋለን። ሰውየውን ስመለከተው እየዋሸን እንጂ ንጹህ ሰው አይመስልም። የዳዊት ገዳይ የራሱ ነው ይመስላል። እኔም እኮ እንደዛ ነው ይመስለኝ። ግን ደግሞ እጃችን ባዶ ነው። ወይኔ ዘገየ፣ የማንም መጫወቻ ነው። ጊዜ ነው እንጂ የሚፈጀው እያንዳንዱ ነገር እውነቱ መውጣት አይቀርም። ምናልባት ጫናውን መጨመር ሳይኖርብን አይቀርም። እንዴት? ይኸውልህ ታደለን ከማረፊያ ቤት እናስወጣውና ከባባድ እስረኞች ያሉበት ቦታ እናስገባ። እንዲፈራ ነው? አእምሮ ሲደክም ይሳሳታል። እሺ ህይወትስ? እሷንም ለጊዜው ማረፊያ ክፍል እናስገባት። ከዚያ በኋላ የፍሬን ክስ እናጠናክርና እሷንም ወደ ፍርድ እናቀርባታለን። ስለዚህ ሁለቱንም ጫና ውስጥ እናስገባቸው ማለት ነው። ከዛ መጀመሪያ የሚሰበረውን ደግሞ እናያለን። ይሄ በጣም ጥሩ ሀሳብ ነው። ይኸውልህ ለጊዜው ሁለቱም ማረፊያ ክፍል ይግቡ። ከዛ በኋላ ላስብበትና ምን እንደምናደርግ አሳውቃለሁ።